ኖላዊ ወይዘሮ ሜላት በድጋሚ ልቧ ተሰበረ ማለት ነው። በድጋሚ ችግር ውስጥ አስገባት አቶ በቃሉ ማለት ነው። እንግዲህ ደስታዋንም ሳታጣጥም በቃሉ የልቡ ሆኖለታል ማለት ነው። ያሰበው ያቀደው ተሳክቶለታል። ምክንያቱም የሜላትን ማልቀስና የሜላትን መውደቅ ነበር የሚፈልገው። እንደፎከረው አድርጎታል ማለት ነው። የሜላትን ወንድም እንግዲህ እንዲገደል አዞ ነበር ማለት ነው። ተሳክቶለታል። የእሱ አረመኔነት እንግዲህ ምክንያቱም እሷ በደስታዋ ቀን ልጄን ድሬ ወግ ማድረግ አደርሳለሁ እያለች ነበር ማለት ነው። ቤቲ ለበቃሉ የሚያገባት ልጅ የሜላት እንደሆነች ለመናገር ፍላጎት ነበራት። ግን በቃሉ ስለ ኢስራ ምንም ነገር እንድትነግሪኝ አልፈልግም፣ አንቺ ባሪያዬ ነሽ ብሏት ነበር ከዚህም በፊት ማለት ነው። እጅሽን አንሺ አለበለዛ ሌላ ነገር ይከተልሻል ብሎ ማስፈራርቷት፣ አለቃሽ ነኝ እኔ ማክበር አለብሽ ስላላት እሷም ዝም ብላለች ለትንሽ ጊዜ ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ ማለት ነው። እንደተለመደው ኖላዊቶችን ይዤላችሁ መጥቻለሁ ማለት ነው። የኖላዊቶች ጉዳይ እንግዲህ ቀጥሏል ማለት ነው ውዶቼ። ወይዘሮ ሜላት በድጋሚ ችግር ውስጥ ያስገባት አቶ በቃሉ ቢሆንም እንግዲህ በስተመጨረሻ ሀና ማነው ባልሽ ምንድን ነው ማወቅ እንፈልጋለን ሽማግሌ ከመግባቱ በፊት ብላ ወይዘሮ አስቴር ሀናን ለማዳር እንግዲህ አያቷ ስለሆነች ወደ አዲስ አበባ መጥታለች ማለት ነው። በድጋሚ ወደ ሜላት ቤት የመጣይበት ምክንያት እሷን ለመዳር እንግዲህ ጥረት እያደረጉ ነው። ግን እሳ ዝምታውን ሰብሯል ማለት ነው። እንደዚሁም የሀና አባት ማለት ነው። የሀና አባት ሀና እንድታገባ ፍላጎት የለውም አሁን ላይ ማለት ነው። ታይቦ አይደለም እያለ ነው። እንደዚሁም ደግሞ ሀንዬ ማስታወቅ ማን ነው ምንድን ነው ማወቅ እንፈልጋለን ስላሏት እሷም ደግሞ የምታውቁት የሰርጌ ዕለት እንጂ አሁን አላስተዋወቃችሁም ብላ ደምድማ ነግራችኋለች ማለት ነው። ወይዘሮ አስቴርም ከመታይ በኋላ እጮኛሽን ማወቅ እፈልጋለሁ፣ ማን ነው ምንድን ነው እንዴት ነው እያለች እየጠየቅቻት ነበር ማለት ነው። እሷም ደግሞ ለመናገር ወይም ደግሞ እንትን ለማለት ፍላጎቱ አልነበራትም ማለት ነው። ቀስ በቀስ እያደረገች ወደፊት ለማስተዋወቅ ነው የፈለገችው። ምክንያቱም በቃሉ ደግሞ ቅዱስን ጠርቶ ማወቅ እፈልጋለሁ ስለ ኢዝራ ባለቤት ማናት ምንድናት የሚያገባ ጮኛው ብሎ ሲጠይቀው ከኔ እሱን ብጠይቀው አይሻልም ወይ? እሱ እኮ አባት አንተ አባቷ አይደለሁ ወይ እያለ እየጠየቀው ነበር ማለት ነው። ኢዝራም ያው የሚያውቀው ጉዳይ የለም የሜላት ልጅ እንደሆነች አባቱና ሚስቱ እናት ጠብ እንዳለባቸው አያውቅም ማለት ነው። በዚህ የተነሳ እንግዲህ ብዙ ነገርን አሳልፈዋል ማለት ነው። ብዙ ነገርን ጥርጥር አድርገዋል ማለት ነው። እንግዲህ በቃሉ እያደረገ ያለው ነገር መስፍንን ለመጣል ሜላትና መስፍን መታረቃቸውን ሰምቶ ከክፍለ ሀገር ዘመር መጥቶ እንዳስታረቃቸው ሲሰማ እሱም ማስወገድ አለብኝ ያቺ ሴት ማናት እያለ ነበር። እሱም መስፍን ነግሮት ነበር ማለት ነው። በዛ የተነሳ ነበር ከሜላት ጋር የተጣላ ነው ብሎ ስለነገረው አሁን ላይ ደግሞ ምላሴ እየተከታተለ አባቱን እንግዲህ እየተከተልከኝ ነው ወይ ለትዳር ጤንነት ስል ነው የምከተለ አባዬ፣ ለሌላ አይደለም። ከሱ ጋር ያለህ ነገር ምንድን ነው? እሷ ጋር ያለህ ነገር ብሎ ጠይቆት ነበር ማለት ነው። እሱን ለመናገር ፈቃደኛ አልነበረም፣ ግን እሳ በስተመጨረሻ ተናግሯል ማለት ነው። መስፍን አሁን ያለበት ሁኔታ ከባድ ችግርም ቢሆንበትም ለሜላት ብነግራት ምን ይመስልሃል እያለ ከእሷ ጋር ለምን እንደሚገናኝ እየጠየቀ ነበር ማለት ነው። አሁን ላይ በቃሉ ያደረገው ቤቲን እንግዲህ ቤቲ ደግሞ ከመስፍን ጋር ጠቀም ያለ ብር እንደዚሁም ደግሞ በቃሉም ስለምትፈልግ ከዛም ያለፈ በቃሉ እሱን መበቀል ስለሚፈልግ ማለት ነው መስፍንን እንግዲህ ሰው አግኝቼልሃለሁ የእሱ ሰው መስላ በቃሉ ጋር እንደማትገናኝ አድርጋ ሰዎች አግኝቼልሃለሁኝ፣ ስለዚህ እሱን መስራት ትችላለህ፣ ቆንጆ ታታሪ ሰራተኛ ናቸው እነሱ ጋር መስራት ይቻላል አቶ መስፍን እያለች ነግረው ነበር። እሱም ደግሞ ያው ምንም ስለማያውቅ እውነትን ተናግሮ ወደ መሸበት ማደር ነው ብሎ እንግዲህ በስተመጨረሻ እንግዲህ ተናግራለች ማለት ነው። ሀንዬ አሁን ላይ ያለችበት ሁኔታ እያንዳንዱ ነገር ማስተካከል እችላለሁ እያለች ነበር ማለት ነው። በቅርቡ ቀን ሀናም ደግሞ በእርግጥ አጥፍተሻል ማለት ነው፣ እንደዛ ማድረግ አልነበረብሽም፣ አደጋ ነገር አሲር አለ ኢዝራ አለ
ከዛ ደግሞ እንትና ወደ ተሰወረበት እስካሁን ድረስ አልታወቀም ማለት ነው። እሱም እንግዲህ ያለበት ሁኔታ በጣም ከባድ ችግር ውስጥ ነው ያለው ማለት ነው። ኤላ ያለበት እንግዲህ ኢዝራ አግቶት ነው እንዳንል ደግሞ ከኢዝራ ጋር አንድ ቀን የተለያዩት ከዛም አልፎ በራሱ ነው ወስኖ ሄዶ ሲመስለኝ ማለት ነው። ኤሉዬ በጣም ልቡ ተሰብሯል ማለት ነው። ሁለተኛ ነገር ልቡን የሰበረችው ይቺ አረመኔ ሀና ናት ማለት ነው። ሀና አሁንም ቢሆን ኢዝራ አንድ ነገር ሲሆንባት ወደ ኢዝራ ሀና እንደዚህ ናት ማለት ነው። ነገር ስራዋ አሲር የሆነ ነገር ሲጎዱ ወደ የራሳቸው ቦታ ይሄዳሉ ማለት ነው። ይሄ ነገር ደግሞ በጣም ከባድ ችግር ነው ማለት ነው። በቅርብ ቀን ብቻ ግን እውነት ነው እውነት ተደብቆ ስለማይቀር ሁሉንም ነገር የምናየው ይሆናል። ይቅርታ እያዛኩባችሁ ነው ቪዲዮ እየሰራሁላችሁ ሜላት ነገር በጣም ያሳዝናል። መልካም የምናየው ዋህናት በእርግጥ እናውቃለን፣ ግን ይህንን ነገር ደግሞ ለማስተካከል እያለች ጥረት እያደረግን ነው እኛም ማለት ነው። በቃሉ በዚህ ሰዓት ላይ ሜላትን ለማሰቃየት ሆን ብሎ መነሳት ፈልጓል ማለት ነው። እንዳለውም እንዳቀደው አድርጎታል በእርግጥ ማለት ነው። አሲር እንግዲህ ወይዘሮ ሜላት ፈልገህ ማግኘት አለብህ፣ ስለዚህ እሱ ነገር ደግሞ ለኛ ይጠቅመናል፣ እሱ መገኘት አለበት የት እንዳለ ወየት እንደሚኖር እያለች ነበር ማለት ነው። አሲርም ደግሞ ለማስተካከል እየሞከረ ነበር ማለት ነው። ሜላት ያደረገችው ምንድን ነው? ኤላን እኔ ፈልጌ አገኘዋለሁ እመኔ ምንም አይሆንም ስትለው እሺ ግን ምረዳሽ ነገር ካለ ንገሪ ብሏት ነበር ማለት ነው። ወይዘሮ ሜላት እንግዲህ እንደዛ ያደረገችበት ሁኔታ ምንድን ነው? በነገራችን ላይ ከጎን በኩል አሲርም አግዜ ብለዋለች። እንግዲህ አሲር ችግር የለም ለማገዝ ጥረት እያደረግኩ ነው እኔም አግዝሻለሁ ብሏታል ማለት ነው። ሜሉዬ በጣም ታሳዝናለች። ይህ ማድረግ አልነበረባቸውም ማለት ነው። አሲር እንግዲህ የኤላ ነገር በጣም አሳስቦታል። በእርግጥ እንደሱ ልቡ ተሰብሯል ማለት ነው። እንደ አሲር እንደ ኤላ በጣም ልቡ ተሰብሯል። ግን ቢሆንም ደግሞ እሱ ነገር ለማስወገድ እሱን ነገር ለመቀነስ ጥረት እያደረገ ነው። አሁንም ቢሆንም ይህ ነገር ደግሞ በጣም ከባድ ችግር ተፈጥሮ ነበር ማለት ነው ውዶች። ሀኒ ከኢዝራ ጋር ያላት ነገር ምንድን ነው እየተባለ ነው ማለት ነው። ኢዝራ ጋር እንግዲህ ኢዝራን የምወደው የማፈቅረው ምርጡ ባለቤቴ ነው ብላለች ማለት ነው። ይህን ያለችበት ምክንያት እኛ ምርጡ ባለቤትሽ አይደለም አላልንም፣ አግቢ ተጋቢ። ግን እሳ አሁን እኔ አንድ ነገር እየጠየቅኩሽ ያለሁት ሀንቾ እሱ ባልሽ ከሆነ ኢዝራ ባልሽ ከሆነ ለምን ከአሲርና ከእንትና ጋር አብረሽ ትሆኛለሽ? ይሄ ነገር ለምን አስፈለገ? ይሄ ነገር ለእኛም ግራ ገብቶናል ማለት ነው። ይህን ብታስተካክይ ብዬ አስባለሁ ማለት ነው። ይሄን ለማድረግ ደግሞ አንቺ ታውቂያለሽ መችስ እኛ አናውቅም ማለት ነው። ይህንን ማስተካከል የምትችይው አንቺ ነሽ። ስለዚህ ከኢዝራም ጋር ከአሲርም ጋር ጡል አትበይ ነው የምንለው። በቅርቡ ደግሞ እውነትን አቀሽ ትመጫለሽ ብለን እናስባለን ማለት ነው። በእርግጥ አሲር በጣም ተቆርቷል ውዶችዬ፣ ውስጡን እየጎዳው አሁንም ግን አብሯት አለ ማለት ነው። ከእሷ ጋር ያለባት ሁኔታ ምንድን ነው? አሲር አሁን ላይ ሁሉንም ነገር ትቼዋለሁ፣ ሁሉንም ነገር ረስቼዋለሁ። ግን ሀንዬ እኔ ከኔ ምን አርግ ነው የምትይኝ እያለ የነገራት ነበር ማለት ነው። አንተንማ ምን አርግ እልሃለሁኝ የራስ ጉዳይ እያለችው ነበር ማለት ነው። እሱ ለመናገር ፍላጎት የለውም ማለት ነው። ታውቃላችሁ አሲር ለሀና ያለው ስሜት በጣም ከባድ ነው ማለት ነው። መቅዲም ሄዳለች ማለት ነው። ከሄደች በጣም ተመለሰች ምስኪን። ምክንያቱም እሷን እየጠየቀና እያብሰለሰለ መቅዲ ትወደዋለች፣ ታፈቅረዋለች፣ ግን እሷ የለችም ማለት ነው። ጉዶች እስካሁን ድረስ መቅዲ ያለችበት ሁኔታ የእሷ ማሳስቧል። ከአሲር ጋር ከተጣሉ በኋላ ወደ ቤት መታ አታውቅም ማለት ነው። በቅርቡ ልቅስ ልትመጣ ትችላለች ብለን እናስባለን ማለት ነው። አሁን ላይ እንግዲህ ከባድ ችግር የተፈጠረባት ወይዘሮ ሜሉካ ናት ማለት ነው። ይሄን ያደረገችባት እንግዲህ ያደረገባት በቃሉ ኧረ ተው በቃሉ ተው እንኑርበት እንዴ በቃሽ። በቃሉ ምን አስቦ ነው ይህም በማድረግ እኛ በጣም አዝነንብሃል ማለት ነው። ይሄን ማድረግ አልነበረብህም አንተ አስመሳይ
እንግዲህ መስፍንም ደግሞ ቤቲን አምኖ ድርጅት ውስጥ አስገብቷታል። ሜላትም አይሆንም እንዳታስገባ ብለው ነበረ። እሱ ግን አስቦና አለሞበት መግባት አለባት፣ እሷማ እንደዚህ መስራት አለባት ብሎ እንግዲህ ካስገባት በኋላ እኛም ዝም ብለን እያየን እንገኛለን። በቅርብ ቀን እውነት ነው እውነቱ እንደሚወጣ ተስፋ እናደርጋለን ማለት ነው። የወይዘሮ አስቱካ እንግዲህ ደስ የምትል እናት ናት አስቱዬ ማለት ነው። ጥርስ የለው አይን የለው ባልሽ እንዴት ነው የምናውቀው? ስለዚህ ማወቅ እንችላለን ወይ እያለች ነበር ማለት ነው። እሷም ደግሞ አይሆንም፣ አሁን ልታውቁት አትችሉም፣ ማንም መጥቶ እንዳውቀው አልፈልግም ብላ ተናግራለች ሀንዬ ማለት ነው። እንደዚህ ያለችበት ምክንያት ምንድን ነው? ኢዝራን እንዲያውቁባት አትፈልግም። እንግዲህ ሽማግሌ ሲላክ ማየት እንፈልጋለን ማለት ነው። እኛም እየተመለከት እንዲናይ ትዕግስት አድርገን መመልከት አለብን ማለት ነው ውዶችዬ። እና ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። ከልብ እናመሰግናለን።